ችግር ገጠማት። ሊሊ ልቧ ተሰበረ። ዳኒ ዶክተሩን ለመነው። ዳኒ ዶክተሩን እባክህን ይቅርታ አድርግልኝ፣ እባክህን ዶክተር፣ ቤዛ ምንም ነገር የምታውቀው ነገር የለም ከልጅነት እስከ እውቀት ድረስ ዩኒቨርሲቲ ሂዳ ሳይቀር ተምራ ነበረ። አንደኛ ዓመት እየተማረች ለእኔ ብላ ነው እዚህ ጣጣና መከራ ውስጥ የገባችው። እባክህን ዶክተር ለቤዛ ይቅርታ አድርግላት ብሎ አለው። ዶክተሩም እጅጉን ደነገጠና ምን እያልክ ነው ዳኒ? ገና ለገና ይህን ሁሉ መከራና ስቃይ ስላሳለፍክ ብቻ ነው እንዴ እኔ ይቅርታ የማደርግላት? እኔ ይቅርታ ባደርግላትም እንኳ ሊሊና አዴ በፍጹም እንደማይምሯት በደንብ አድርገህ ታውቃለህ። ስለዚህ እባክህን ዳኒ በፈለግከው ነገር ልረዳህ እችላለሁኝ ብሎ ሲለው፣ ለነገሩ ዶክተር እኔ ተሳስቼ ነው። ምክንያቱም እኔና እህቴ ከልጅነት እስከ እውቀት ድረስ ሰው አይወጣልንም። ይኸው የወደድኳትና ያመንኳት ቤዛ አትመናት ፍቅር ታታልልሃለች ብላ ብትለኝም እንኳ እኔ ግን አምኛት ነበረ፣ ግን ከዳችኝ ብሎ ዳኒ እምባደም አለቀሰ። የዲቭ እናት በሚያሳዝን ሁኔታ ለዲቭ ሚስት ፈለገችለት። በስልክ ደውላ ትሰምኛለሽ፣ አሁን ለዲቭ እንደ ድሮው ስሜት ካለሽና ዲቭን የምታፈቅሪውና የምትወጁ ከሆነ ነይ ቶሎ ጨርቄን ማርቄን ሳትይ እንድትመጪ እፈልጋለሁኝ ብላ አለቻት። አረ እባክሽን ግን እኮ ዲቭ ሊያገባ ነው ብላ ብትላት እኔ ሳልፈቅድ ማን ነው የሚያገባው? ሲቀጥል ደግሞ የእኔ ልጅ የቤት ሰራተኛ የምትመጥነው አይነት አይደለችም እና አርፈሽ ተቀመጭ ከሆነ አርፈሽ ተቀመጭ፣ ስለዚህ እባክሽን ነይ ቶሎ ብላ አለቻት። ገና ሰላም ብላ ሰላምታዋን እጇን እንደዘረጋች የዲቭ እናት በፊቷ ሁሉ ገለመጠቻት። አደይ በጣም አለቀሰች፣ እምባ ደም እያለቀሰች ወጥታ በሩን ከፍታ ስትሄድ አሹም ደነገጠ። በቃ እንደፈራሁት ያች ሴትዮ ተናገረቻ ማለት ነው። ታዲያ የኔ እህት በዚህ ሁኔታዋ ነው እንዲህን ሰው የምታገባው? እንደው እኮ በጣም ችግር ነው። የእናት ወር ዝንጉርጉር የሚባለው አሁን ዲቭን እንዴት አድርጋ ነው የወለደችው? በዛ ላይ ደግሞ ሊሊ ብቻ ግን በጣም ሊዲያን በጣም ይከብዳል። ቆይ አሁን ምንድን ነው የሚፈጠረው እያለ ሲል እንደ አጋጣሚ ዲቭ ተከትሎ እባክሽ አደይ እንደዛ አትሁኝ ብሎ ሲላት፣ ከዚህ በላይ ምን እንደሆን ጠብቀህ ነበር? ትሰማኛለህ ዲቭ፣ በቃ አንተ እኮ ለነገሩ ነግረኸኝ ነበረ። እኔ ነኝ እንጂ መረዳት ያቃተኝ። ማንነትሽን ቀይሬ ብለህ ልብስ አስቀየርከኝ። ጸጉር ሳይቀር ሁለመናዬን ቀይሬ መጥቼ እንኳን አልወደደችኝም። ጭራሽ እኔ በፍጹም በራሴ ማንነት እንጂ በፍጹም በሰው ማንነት እናትህንም መቅረብ አልፈልግም። እንደውም ደግ አደረገችኝ ብላ አለች። አረ እባክሽ ግደለሽም ተይ። እናቴ እኮ ትክክልም እንኳ ባይሆን ትክክል ነው ብለን እንድንል ነው የምትፈልገው። እናቴ በቃ ይሄ ናት ብሎ ሲላት፣ በቃ ዲቭ እኔ ስለምወድህና ስለማፈቅርህ ምንም ነገር አልናገርህም፣ ግን ደግሞ ከዚህ በላይ እንድትጫወትብኝ በፍጹም አልፈቅድም ብላ አለች። ምን ማለት ነው አደይ? እስኪ ንገሪኝ፣ የእውነትን እየተጫወኩብሽ ይመስልሻል እንዴ? ብሎ ሲላት፣ አይ ዲቭ ትሰማኛለህ፣ በቃ ቤተሰብ ያልፈቀደው ትዳር ሲጀመርም አይሰምርም። እናትህን እስኪያት፣ ገና ስታየኝ እኮ የአባቷ ገዳይ አይነት ነው የምታየኝ አስተያየት። ስለዚህ እኔ ምንም ይሁን ምን አልፈልግም፣ እባክህን ተወኝ በቃ ዲቭ ብላ ሄደች። በሌላ በኩል ሊሊዬ እንኳ አደይን ለማረጋጋት ብትሞክር፣ እኔ እኮ ነግሬሽ ነበር ሊሊ፣ ትሰሚኛለሽ ሊሊ፣ አሁን ተናድጃለሁ። አንቺንም ከማስቀየምሽ በፊት በቃ ተይኝና እክፍል ገብቼ ልተኛ። እኔ ቀሚሴንም እኔንም እንደማልቀይር ፀጉሬንም እንደማልተኮስ ነግሬሽ ነበረ። ምክንያቱም የቱንም ያህል አሜሪካም ሆነች ካናዳ የትም ሀገር ብትሄድም ለውጥ አያመጣም። እሷም ኢትዮጵያ ነች። ደግሞስ እኔ ምን አንሶኝ ነው? እስኪ ንገሪ ሊሊ፣ እሷ ማናትና ነው እኔን የምታጣጥለው? በዚህ አያያዝ እኮ እኔን እንደዚህ ሁኜ እንኳ ያጣጣለችኝ፣ ግን ደግሞ እናቴን አባቴን ብርሃንን ስታያቸው ምን ልትል ነው? ከእንደዚህ አይነት ዘመድ ጋር ነው ማለት ነው የምንዛመደው? በፍጹም ይሄ ነገርማ አይሆንም ብላ አለች። አረ እባክሽ ዶክተር፣ አረ እባክሽ ግዴለሽም ተይ ብላ ብትላትም፣ በቃሽ ሊልዬ
እኔን አሁን ለማባበል አትሞክሪ ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ሳዝን ሁኔታ ዶክተሩ ከወዳ ከስራ ወጥቶ ወደ ቤቱ እየተመለሰ ሊሊና አደይ ደግሞ ወደ ቤታቸው እየተመለሱ አደይ ይሄንን ነገር ግን ቶሎ በጊዜ መላ ማለት አለብኝ ብላ ስትል ምኑ ሊልዬ አልገባኝም እንዴ የቤቱን ካርታ ነዋ ምክንያቱም አክስቴ በዛ አያያዝ ምን እንደምታደርግ በፍጹም ግራ እየገባኝ ነው በዛ ላይ ሁሌም እኔ ባቡሬን ችግር ውስጥ ማስገባት አልፈልግም እና ለዛም ምን ማድረግ አስቤያለሁ መሰለሽ እኮ ምንድን ማድረግ ነው በቃ መሸጥ ነው ለነገሩ ልክ ነሽ ሊልዬ ምክንያቱም ይህን ነገር ሽጠን እኮ የሆነ ነገር ልናደርግበት እንችላለን ሌላ ቦታ ቤት ገዝተሽ በነፃነት መኖር ትችያለሽ በቃ ከዛ ገጀራው መጣና እሺ ሊሊ እንዴት ነሽ አንቺና እኔ ማውራት አለብን ብሎ ሲል አንተ ሰውዬ ኧረ እባክህ ተፋታኝ ግድ የለህም ተው ቆይ እኔ ካንተ ጋር ምን ላወራ እችላለሁ ብላ ስትለው አደይ ብድግ አለችና እውነቷን ነው ትሰማኛለህ ከሊሊ ራስ ብትወርድ ይሻልሃል እና ደግሞ መናገር ካለብህ ሁሉንም ነገር ናና ተናገር ከዛ ውጭ ግን አርፈ ተቀመጥ ብላ አለችው ምን አዎ እንዴ ለምን ትሰምኛለሽ ሊሊ ይሄ ቤት ያንቺ ከሆነ እማታውቂው ሚስጥር አለሽ እስኪ ንገሪኝ ስለ እናትሽ ምን ያህል ታውቂያለሽ ደግሞ ምን ማለት ነው ትሰማኛለህ ሟቿን እናቴን በፍጹም እንድትናገርብኝ አልፈልግም ኧረ እባክሽ ዙሮ ዙሮ ያም ይሁን አንቺና እኔ በደንብ ማውራት አለብን ምክንያቱም እንደዚህ እንደዋዛ ሆኖ የሚቀር ነገር የለም ይሄ እኮ ዋላ ፈዛዛ አይደለም እኮ ነገረኛ ታዲያ ምንድን ነው እያለ ሲል ዶክተሩ እንዲያጋጣሚ ሲያየው ቆይ ደግሞ ይሄ ሰውዬ ምን ብሎ ነው እነን ሴቶች የሚረብሹት ብሎ ዶክተሩ ሂዶ ማንቁርቱን ሲያንቀው አንተ ምንድነው ዶክተር ትሰማኛለህ አንተ ዝም ብለህ ሐኪምህን እከም እንጂ አንተ እኮ ምንም የሚመለከት ነገር የለም በዛ ላይ ደግሞ እባክህ ብሎ ሲለው እኔ እኮ የሴቶች ነገር ያገባኛል በዛ ላይ አንተ በአሁኑ ሰዓት ሴት ልጅ በዱላ ታምናለህ እንዴ ታዲያ ማን መታቸው እራሳቸው ጠግበው እኔን ለማምለጥ ሲሉ ነው እኔ ደግሞ የምፈልገውን ነገር መናገር ስለምፈልግ ነው ምንድነው የምትናገረው ነገርኩ እኮ ይሄ ቤት የኔና የኔ ብቻ ነው አልገባኝም ነገርኩሽ ሊሊ አንቺም ማጣርተሽ ምን እንዳለሽ ድሮ እናትሽ ምን ስሰራ እንደነበረ ማጣራት አለብሽ ካልሆነ ግን ከባድ ችግር ውስጥ ነን ብሎ ካላት በኋላ በጣም ተጨነቀ ሊልዬ ቆይ ይሄ ሰውዬ ምን እያለ ነው እማዬስ ደግሞ ምን አይነት ሚስጥር ነው ያላት ምን ብቻ ባቡሬ ምን ባቡሬ ብላ ስትላት አደይ ኧረ እባክሽ ተይው አደይ ብቻ ይሄ የማይሆን ነገር ነው ይህማ ቅዠት ነው ብላ ስትል ቅዠትም ይሆን እውነትም ታዲያ ተነጋግረን ብንፈታው አይሻልም እንዴ እስኪ ንገሪኝ ምን እንዴት ተፈጠረ እኔ እንጃ ብቻ ግን የእውነት ሁሉም ነገር ግራ ያጋባል ምን ማለት ነው ምንም የማውቀው ነገር የለም የእውነቴን ነው የምልሽ እኔ ራሱ ዶክተሩ ልኩን ከነገረው በኋላ ገጀራው ሄደ ሴቶች ለምንድን ነው በዚህ ብቻችሁን የምትንቀሳቀሱት ብሎ ዶክተሩ እናንተ እኮ ሴቶች ለምንድን ነው በዚህ በጨለማ ብቻችሁን የምትንቀሳቀሱት የእውነቴን ነው የምላችሁ እናንተ አብዳችኋል ለማንኛውም ኑ ልሸኛችሁ ብሎ ዶክተሩ ሸኛቸው በሌላ በኩል ዲቭና ባቡሬ እኔ የምልህ ይህንን ነገር ግን አደይ የምትቀበለው ይመስልሃል እንዴ ብሎ ሲለው እኔ እንጃ አደይንና ሊሊን ሳውቃቸው በራሳቸው ኮንፊደንስ ያላቸው በራሳቸው ዓለም የሚሽከረከሩ ናቸው ዲብ እና ያንተን ነገር የምትቀበል አይመስለኝም ለማንኛውም ግን መሞከር አለብህ ቆይ አንተ ግን ስለ አደይ ማንነት መጀመሪያ አልተናገርክም እንዴ ለእናትህ ብሎ ሲለው እኔ እንዴት ነው በፍቅሯ ጦሼ ልናገር የምችለው እናቴ ደግሞ ከድሮውማ ጀምራ እሷ ያለችው ብቻ ትክክል እንድንላት ነው እንጂ በፍጹም ትክክል አይደለሽም ብለን እንድንላት በፍጹም
እና በዚህ ነገር ደግሞ እኔና እማዬ ብዙ ጊዜ እንበጣበጣለን ታውቃለህ። ስራዬንም ሁሉ ነገሬንም ትቼ የመጣሁት ከዛ ለዚህ ብዬ ነው እና ምን እንደምል አላውቅም። በአንዳንድ በኩል ባርኮቴ በጣም ይገርመኛል። ምን ማለት ነው ይሄ ደግሞ? ምክንያቱም ባርኮቴ እኔ የተውኩትን ስራ ነበረ ለማስቀጠል ወደ ውጭ ሀገር የሄደው። ስለዚህ እሷን ችሎ ስራውን ራሱ አሁን ከምን ጊዜውም በላይ በጣም ትርፋኛ ሆኖ እየሰራ ነው። እንግዲህ አደይን ለማንኛውም ሞክርና የሆነው ይሁን፣ ለማንኛውም አሁን መጡልህ ብሎ ሲለው ዶክተሩ እያሽኮበኮበ በመኪና ሁለቱንም ሴቶች ይዟቸው መጣ። እንዴ ሴቶች ምን ትሰራላችሁ እዚህ ብሎ ሲላቸው አረ ምንም እዚህ ነበርን ብሎ አለ። አረ እንደዛ ከሆነማ በጣም ደስ ይላል። ለማንኛውም ሰላምታ ከተቀያየሩ በኋላ አደይ በይ ልብስ ልበሽ ብሎ ሲላት የምን ልብስ ማለት አላማረብኝም እንዴ? አረ ይቅርታ አድርጉልኝ እንጂ እንደውም አደይ ከምን ጊዜውም በላይ ዛሬ አምሮብሻል ብሎ አላት። እማዬ ጋር እንሄዳለን። እንዴ ዲብ ታዲያ እናት ጋር ቢሄድ ምን ችግር አለው? እንደዚህ ሁኜ መሄድ አልችልም ማለት ነው ብላ ስትለው ይኸውልሽ እማዬ ያየችው የውጭ ሀገሩን ነው። ስለዚህ እኔ ልግዛልሽና ካልሆነ ደግሞ ሊሊ ጋ ሂደሽ ገዝተሽ ፀጉርሽንም ተሰርተሽ ብመጭ በጣም ደስ ይለኛል ብሎ ሲላት አላደርገውም። ዲብ ትሰማኛለህ? እኔ ባጣ ቆየኝ አይደለሁም። የምትወደኝና የምታከብረኝ ከሆነ በእኔ የማታፍር ከሆነ ይዘኸኝ ሂድ፣ አይ የምትል ከሆነ ደግሞ የራሱ ጉዳይ ብላ ስትለው ዶክተሩ ዲብ እኔ በእርግጥ በእናንተ መካከል መግባት አልፈልግም፣ ግን ደግሞ አደይ የበለጥ እንደዚህ ሁና ብትሄድ በጣም ደስ ይላል። ምክንያቱም በውሸት ማንነቷ ከምትቀርባት ይልቅ በእውነት ማንነቷ ብትቀርባት በጣም ደስ ይላል ብሎ ሲለው ዶክተር አንተ ለምንድን ነው በማያገባህ ነገር የምትገባው ብሎ ሲል ባቡሬ እረ ተረጋጉ እናንተ፣ ቆይ ምን ሆናችሁ ነው? በቃ ሊሊ አንቺ አደይን ይዘሻት ነኝ ብሎ አደይን ወደ ቤት ይዟት ሄደ። በሌላ በኩል ሊሊ አራዴ ተረጋጊ፣ እስኪ ንገሪኝ ባክሽ ተይኝ፣ ዲብ በጣም ተቀይሯል። እኔ ገና ለገና እናቱ ከውጭ ሀገር መጣች ብዬ ምን አይነት ማንነት ነው ይዤ የምጠብቃት? በፍጹም ይሄማ ያሳፍራል ሊልዬ፣ ይሄ ትክክል አይደለም ብላ ስትላት ተረጋጊ፣ ምንም ብትሆን አማትሽ ናት እና ያው ዘንጠሽና አምረሽ እንድትታይ ስለፈለገ ነው እንጂ በሌላ ወይ አይደለም። አይ ሊሊ እኔን ለማሳመን አትሞክሪ፣ እኔ እኮ አንቺን በደንብ ነው የማውቅሽ። ምን ማለት ነው ደግሞ ይሄ? ማለቴ ያለ አንድ ነገር እንደዚህ እንደዛ እንደማትይ በደንብ ጠንቅቄ አውቃለሁ። ስለዚህ በማታውቂው ነገር አትግቢ፣ እባክሽ አርፈሽ ተቀመጪ ብላ ስትላት እኔማ አርፌ እቀመጣለሁ፣ ግን ደግሞ ከዚህ በኋላ የመጣው ይጣጂ ከዲፍ ጋር እውነቴን ነው ምልሽ በቅቶኛል ሊልዬ ብላ የመጨረሻ ቃሏን አደይ ለሊሊ ተናገረች። ዲቭና አደይ በስተመጨረሻ ተለያዩ።